ወይኔ አባቴ ስምህን አስነሳውት አይደለ? እኔ ሀሴት አይደለሁም እሰራለታለሁ። ዝምም አልለውም ደግሞ ለኪሩቤል ነግረዋለሁ። እኔ ሀሴት አይደለሁም እሱን በቆሙ ካልቀበርኩት። ደግሞ ፈጣሪ ላልቀጣው ወንጀሉን እንዲቀጣው ይሆናል እዚህ ቤት ያገናኘን። ሄኖክ ሰራላለሁ። እንግዲህ እየሮጠ ወርዶ ሊስትሮቹን አይታችኋል ይችላልቸው እኛ አይደለም ምን ቢሮጡ ነው ሚስትሩ ቀድሞ እንደሆነ አንተ ዝም በል እንዴ ብትሞት ይሻላል። እሺ አዎ እኔማ ፈልገዋለሁ እሱ ዘገየብኝ እንጂ ምኑ ሞት ነው የዘገየብን? አዎ ሁለተኛ ይሄንን ቃል ካንተ መስማት አልፈልግም። እና ለምን ልኖር እስኪ ንገር። ለዚህ ምክንያት በእኛና ደስ ብሎኝ ሆቴል ልኖር ንገርኝ እስኪ። እንዴ ከመቼ ጀምሮ ነው እንደዚህ ተስፋ የቆረጥከው? የፍቅር ሰው እንዳልሆንኩኝ ሲገባኝ አኗኗሪ እንጂ ኗሪ እንዳልሆንኩኝ የገባይለት። ደግመህ እንደዚህ እንዳትለኝ። አንተን የሚጠላ ማን አለ? እሱ መወደድ ነው ያልፈልገው። ከአንዴም ሁለቴ ልቤን ሰጥቼ ያፈቀርኳቸው ሴቶች ጠሉኝ። ስለዚህ ያኛው መወደድ ለእኔ ምንም አይሰራልኝ። እኔ አልጠላም። በቃ ሽምሩ ከዚህ በኋላ ምንም አይነት ሰበብ አልፈልግም። በቃ እኔ አንቺ መሆን ካልቻልኩኝ ልርቅሽ ወስኛለሁ። ለዛም ነው ከሰፈር ራቅ ብዬ የተከራየሁት። እኔንስ ተወኝ። ኪራን አብሮ አደግህ ልትርቀው ነው? ችግር የለውም እሱም በውጭ ያገኘዋለሁ። ግን በቃ ከዚህ በኋላ አንቺን መርሳትና የራሴን የሆነ ህይወት መኖር እፈልጋለሁ። ይሄ ቀን የሚመጣ አልመሰለኝም ነበር። እና ቆይ ምን ላድርግ ምሩ? ንገሪኝ እስኪ። ይሄን አድርግ በይ እንዴ። ዝም ማለቴን መሳቄን አትይ። ውስጤ እኮ በጣም እየተጎዳ ነው ያለው። እና እንደዚህ በድንገት ነው ልትለየኝ እንደሆነ የምትነግረኝ? እና አበባ ምናምን ነገር ይዤ መምጣት ነበረብኝ ወይስ መንገድ ማዘጋት ምናምን ነበረብኝ? እየቀለድኩ አይደለም ምሩ። እኔም እንደዛ እንዲሆን በጣም እየጣርኩኝ ነበር፣ ግን በቃ አቃተኝ። ከአቅሜ በላይ ሆነ። ከአንቺ ጋር ሆኜ አንቺ እንደ ሩቅ ሰው ማየት፣ እያፈቀርኩሽ አለመፈቀር በጣም ከባድና የሚያም ስሜት አለው ምሩ። ቀላል አይደለም። ምን እንደምልህ አላውቅም፣ ግን መለየቱን ሳስበው ፈራሁ። ምሩ እኔ እኮ ምርጫሽን እያከበርኩልሽ ነው ያለሁት። ቆይ አትወጂኝም? ምን አይነት ጥያቄ ነው? ምሩ አታፈቅሪኝም ወይ? በቃ ቀጥ ያለ መልስ ነው የምፈልገው። አላውቅም ናኦሚ። እንደዛ ከሆነ በጣም ጥሩ። ናኦሚ። አቤት። ምን? በጣም አፈቅርሃለሁ። የምርሽ ነው? ታፈቅሪኛለሽ? ምን አገባኝ ሰው እንዴ? ስለዚህ አሁን የሚሆን ነው ትጅኛለሻ? አባቴ ሚሰራት የት ሄደች ይባላል? አሁን ቆይ ስትወጣ አላየሻት? አላየኋትም። እኔ ራሴን አሞኝ ተኝቼ ነበር። እና እንዴት ነሽ? ደህና ነኝ። አሁንም አትነሳም? አዎ አይሰራም። እሱ ባለችበት ይጠብቃት ወይ ለናኦሚ እንንገረው እንዴ? አይ እሱን እያወቅሽው የባሰ ማስጨነቅ ነው የሚሆነው። ምን ገጥሞት ይሆን?
ወይ ተጣልተው ይሆን እንዴ? እኔ እንጃ። ወይ ደግሞ አክስቷ ጋር ሄዳ ይሆን እንዴ? ሰው ያስባል እኮ ሳትነግረን ይሆናል ያልኩሽ እንጂ እኮ እርግጠኛ ሆኜ አይደለም። እንዴት አደርሽ? ማን ነው ፍቅር? በቃ አጠገብ እዚህ ልጥፍ ብለሽ እያደርሽ ቀልዶችሽን ቻርጅ ማድረግ ጀምረሻል። እና ባልና ሚስት ከአንዱ ወንዝ ይቀዳል ሲባል አልሰማህም? ኧረ ሰምቻለሁ። ግን የምርምር እንዴት ነበር አዳር? እንደ ዛሬም ተመችቶኛል። ይኸውልሽ እጄ ላይ 24 ሰዓት ነው የተኛሽው። 24 ሰዓት በዚሁ ከቀጠለሽ እጄ እንዲህ አልታጠፍ አልዘረጋም። የምሬን ነው የምልሽ። አሁን እኔ ከብጄ ነው? ኧረ ለምን እንዲህ ይኸውልሽ እንዲህ ሸብልዬ እስከርቭ ባረግሽ ሁላ ደስ ነው የሚለኝ። ምንም ግር አይለኝም። ለነገሩ አንገትህ ለመስቀል ይመቻል። ኧረ እየተሳደብሽ ነው። አይምሩ የምር ግን ምሩ አፈስሽ እኮ የምሬን ነው የምልሽ። ኧረ እባክህ የምሬን ነው። ምንድን ነው እኔ የመሰለ ልጅ አፈስሽ? በምን ባካፋ ነው? አይ በዶዘር ስታስጠጭ። አሁን ይኸውልሽ ፍራሽ ከገዛ እዚህ ጋር ነው የምተኛው። አይደብርሽም አይደል? እኔ ሁሉም ይመቸኛል። መኝታ ቤቱ አለ፣ ፍራሽ ይገዛል፣ ለጊዜው ሶፋችን የምንተኛው። አሁን ሳሎን ላድርጋት መልሽ እንዳይደብርሽ። አይጽናት ምን አይነት ሰው እንደሆንሽ አላውቅም። ምን እንደምትፈልጊ እንኳን እኮ አልገባኝም። ክፉ ሰው እንዳልሆንሽ አውቃለሁ፣ ግን ደግሞ ይሄ በየደቂቃው የሚቀያየርሽን ነገር ለእኔ ሚስጥር ሆኖ ቀረ። ኪራና ጽናት አብሮ አድሮ ነው እንዴ? የሆነ ነገርማ አለ። ሲጀመር ያለ ምክንያት አንድ ቤት እንደዚህ በፍቅር ልትሄጂ ደግሞ ምን አይነት ውበትና አቋም ያለ! በዛ ላይ በልቶ የሚያስመሰግን ሰውነት። እንዴ ምንድነው እንደ ፊንጣ የሚያዘልልሽ? ማነህ? ምንድነው? ይሄና አባላሉ ምንድነው ደግሞ? ተኝተሽ ትንሽ ብሬንሽ ፈንክሽን ለማድረግ ይቆያል እንዴ? ኪራስ ቆይ አብረሽ ያደርሽው እንጂ እኔ ምን አውቃለሁ? ወይኔ ምግብ ሳልሰራለት ሰዓቱ ረፈደ።
እና ጽናትስ አሁን ወጣች። እሺ እሱ ጽናት እሷ ኪራ እንዴ ምንድነው እነዚህ? አሁንም አብሮ አድረው ፍቅራቸውን አልጨረሱም ማለት ነው? አሁን ነብራሙ አንቺ ጋር ይችላል። ማን ቀጠራል ደግሞ ሽንኩርት እንዴ? ልጭ አስለቀሽልኝ። ሸዋላ ይዳመነ ሸዋላ ይዳመነ ሸዋላ ይዳመነ ቁጭ ብላታ መቤት ምን ያስቆታል? ቆይ በዳሰሳ ነው እንዴ ሽንኩርት የምከትፈው? እንዴ ይሄ እኮ የሚያሳየውልሽ ምን ያህል ብቁ ከታፊ እንደሆንኩኝ እኮ አይደል? ለምን ነው ብቁ የሆንከው? ደግሞ መነጽር አድርገህ የሰራውን ምግብ መነጽሩን ስታወልቅ እንዳያስጠላ። እኔ ይኸውልሽ ለራሴ የምሰራውን ምግብ ከኔ በላይ ወደደችው አልወደደችው እያልኩኝ ይጨነቃሉ። አንቺ ስለመጥላት ተወለድሻ። ስማኝማ ነው ማታ ስልኬን የት ነው ያደረከው? ለነፂ ሊደውል ተጨንቆ ይሆናል። እኔ እንጃ ምን እስኪ ጠረጴዛ ላይ ምናምን ሶፋ ላይ ቼክ አድርጌ እሺ በቃ ደውዬላቸው እመጣለሁ። ደግሞ እኔ ነኝ የምሰራው። እሺ አንተ ተው። ጭራሽ አንድ ሰዓት ከትፌበት ደንዝዝ አንቺ ተጣልቼሻለሁ። እሺ የትና ከማን ጋር እንደነበርኩ ብታውቂ ደግሞ ትታረቂኛለሽ። እኔ እኮ ስልክሽ አልሰራም ሲለኝ ምን ያክል እንደተጨነቅኩኝ። ይቅርታ መደወል ትዝ አላለኝም ነበር። ለምን? ያው የአዲስ ፍቅር ነገር ማለት ከናውም ጋር ነበርሽ? በቃ ፍቅራችንን ተገላለጽን፣ አብረን ያደርን። እኔ አላምንሽም። ሙሽሲ ሁሉም ነገር ቅጽበታዊ ነበር። እንኳን ደስ ያላችሁ። ለእናንተ ደስ ብሎኛል። ዛሬ ምሳ ናሆም ቤት ነን። በዛውም ቤቱን ልናየው ነው እንዴ? ምን ማለት ነው? አሁን እኮ የኔ ቤቱ ነው። ምሩ በቃ ወሰንሽ? አዎ በቃ እንደዚህ ደስተኛ ሆኜ ሳይ እስከዛሬ መዘግየቴን ይቆጭ። እናንተ በጣም ደስ ብሎኛል። እንኳን ደስ ያለሽ። ምንድነው እንደዚህ አጣፍ ይደራኝ? ምን ሆነ ነው? ኪራ ዝም ብለህ ቀፈኝ። ምንድነው? ዝም ብለህ ቀፈኝ። እሺ ወይ ምን ተገኝቶ ነው? መጀመሪያ ቁጭ በል። ይኸውልሽ ኪራ ለዘመናት ስጠብቀው የነበረው ፍቅር። የምን ፍቅር አልገባኝም። ይኸውልሽ ምሩ ትናንትና እዚህ ነበር ያደረችው። እኔ አላምንህም። ማሚ ትሙት በቃ ፍቅራችንን ልንቀጥልበት ወስነናል። ለዚህ ነው እኔ እኮ ገና ከውጪ ስገባ እንዲህ ፊት እንደ ፀሐይ ሲያበራብኝ ግራ ገብቶኝ ነበር። ጀመረ ደግሞ ምን ጀመረ ደግሞ ትላለህ? እዚህ ባዶ ቤት ውስጥ እኮ 32 ጥርሴን እኝ ብለህ ስትቀመጥ የሆነ ነገር እንዳለ ገብቶኝ ነበር። የምሬን ነው የምልህ ኪራ፣ እንደ አበባ ነው ያፈኳት ነው የምልህ፣ እንደ አበባ። ለእኔ በዳመነልኝ ስትል ይኸው ደረሰልህ አይደል? ወይ ዳመና። አሁን ይኸውልህ በዚሁ ከቀጠለ እንዲህ ጎርፍ ሆኖ ነው ይዞ የሚሄደው። የምሬን ነው የምልህ። አባቤ የምር ለአንቺ ደስ ብሎኛል። አመሰግናለሁ። ደግሞ ላምሮብሻል ዛሬ። ምንድን ነው? ወይ ማማ አንቺ ነሽ እንጂ ዓለም ላይ ያለሽ። ወይ ሳኒ ይሄው ወጥቻለሁ። አዋሪኝ። እሺ ቆይ ምንድነው አንቺ እንደዚህ የጠፋሽው? በዛ ላይ ቤትም እየመጣሽ አይደለም። ኧረ እባክሽ መንገድ ሂጂ። እንኳን ነገርሽኝ። እኔ ጠዋት ልመጣ እያሰብኩኝ ነበረ። ለፍቼ ልመለስ ነበረ። በሰላም ነው ግን ሄድሽው? ኧረ እባክሽ ምን እህትሽ?
በጣም ከባድ ነገር ነው። የምርሽን ነው? ወይኔ ምን ተሻለሽ ታዲያ? እዛ ሄደሽ ነዋ። እና ተስፋ አለው የሚስተካከል ነገር ነው። አይዞሽ በቃ ሰንዬ። ኧረ አትጨናነቂ። ምንም እኮ መፍትሄ የሌለው ነገር የለም። አይዞሽ በቃ እሺ። ነገ እደውልልሻለሁ። እሺ አይ ብርዱ ደግሞ በቃ ወደ ቤት ልግባ። ምንድን ነው የሚያመላልስሽ? በጣም ተለውጠሻል። ዝም ማለት ጀምረሽ። እድሜ ላንተ አፍርሰህ ሰራኸኝ። ብዙ ከመናገር ማዳመጥ መርጫለሁ። አይሽ ዝም ብለሽ ነው እንጂ የምትፍጨረጨር። እኔ ለህይወትሽ ተርኒንግ ፖይንትሽ ነው። መመጻደቅህማ ከድሮም ነበር፣ ግን ቢያንስ እድሜ እንኳን መግባት ተስተካከል። ኧረ እባክሽ ቆይ፣ እንደ ንጹህ ሰው ነው እንዴ ራስሽን የምትቆጥሪው? ከግቢው ከወጣሁ በኋላ ያረግሽውን ረሳሽ እንዴ? ምን አረከው ደግሞ? እንደዛ ንጹህ ነው የምትይው አባትሽ ከትምህርት ያስጭሩኝ በጎረምሳ አስደብድቡኝ ነው። በቃ የአባቴን ስም ድጋሚ እንዳታነሳ አላልኩም? የኔስ እናት ተጭሬ ስመጣ ያለቀሰችው በጥፋትህ ነው። እሰይ ሲጀመር ራስ ወዳድ ነሽ። 2 ዓመት ሙሉ በፍቅርሽ ሲሰቃይ ጓደኛዬ ወንድሜ ከማለት ውጪ ምን ያረግሽልኝ ነገር አለ? እኔ አልወድህም ነበር፣ ምክንያቱም መልአክ ሰይጣንን ሊያፈቅር ስለማይችል። ይበቃሻል። አይ ካልሽ ግን ምን ልታደርግ ነው? ምንም ብቀጥን ጠጅ ነኝ። እሺ አልፈራህም። ድሮስ ያባትሽ ልጅ በጉልበት እንጂ በጭንቅላትሽ አታስቢ። ወይኔ ቆይ ምን ተፈጥሮ ነው? አላቅም ሰኒ። ብታይ ሀሴት ሄኖክ ከመጣ ጀምሮ ምንም ልክ አይደለች። ጥርጣሬሽ ይገባኛል፣ ግን እርግጠኛ ነሽ ስትመታው የተሻለ? ሰኒ በጣም እየተጨቃጨቁ ነበር። በሩን ስከፍተው ሁላ እኮ አልሰሙኝም። ከዛ ስገባ ስትመታው ደረስኩኝ። ማለቴ መሀላቸው ምን ሊያጣላችሁ ይችላል? ገና ከመጣ እኮ ሳምንት እንኳን አልሆነውም። አላቅም፣ ግን ውስጤ ተጠራጣሪ ሆኖ ቀረ መሰለኝ። ኖ እንደዛማ አትበይ። ከስተቱ የማይማር ፈንጅ አብካኝ ብቻ ነው። ህይወትሽ ላይ ያጋጠመሽ ነገር አይደለም ተጠራጣሪ፣ ከዛም በላይ ያደረገሽ እኮ አንቺ ሆነሽ ነው። እኔ እንጃ፣ ግን ምንም ቢሆን ኪራዬ እንዲጎዳ አልፈልግም። እኔም በማጣቱ የተጎዳው በቂ ነው። ከዚህ በኋላ ራስሽን ስትወቅሺ ማየትም ሆነ መስማት አልፈልግም። ይህን ሁሉ ነገር ያደረግሽ እኮ ለቤተሰቡ ብለሽ ነው። ከዚህ ሁሉ ነገር ግን የሚያስፈራኝ ምን እንደው ታውቂያለሽ? እውነቱን ሳያውቅ በጣም ነው የሚጎዳው። ለእሱ አታስቢ። በቃ ከተጋቡ በኋላ ጋሼ መቼም እንዳይነግረው ነግራቸዋለሁ። አይዞሽ። ግን ራስ ወዳድና ስግብግብ በሞላበት ዘመን ለሰው መኖርን ግን እንዴት ቻልሽበት? ለፍቅር ስል ነው። አስቢ ውስጥ ኪራይ ይህንን ነገር ቢሰማ ምን ያክል እንደሚጎዳ። እኔ ግን ቢሰማ አንቺን አሳምኖ እንደሚያገባሽ ነው የሚሰማኝ። አይ ሰኒ፣ እኔ ኪራን ማግባት ጠልቼ ነው እንደሚመስልሽ? እሱማ አይደለም፣ ግን እየወደድሽው መለየቱ ለምን እንደመረጥሽ ግራን ይገባኝ። እስኪ አንድ ጥያቄ ልጠይቅሽ። ትምህርት አይሆን እንጂ ጠይቄ። አንቺ የእብዶች አለቃ ይሆንሽ ልጅ። ዘለፋ ይቆየንና ጥያቄው ይቀጥል። ወይዘሪት ጽናት አይበለውና መላከሙት መጥቶ አንቺን እህትሽንና ፍቅረኛሽን እጩ አደረጋችሁ። ሊገለን ነው።
ሰኒ አትቀልጂ። መቼም ሊሞሽራችሁ አይመጣም። እሺ ቀጥይ፣ ምንድን ነው? ከዛ ከሶስቱ ምርጫ ሰጠሽ። አንድ አንቺን ልውሰድ አለሽ፣ 2 እህትሽን፣ 3 ፍቅረኛሽን ልውሰድ አለሽ። የቱን ነው የምትመርጪው? ከባድ ጥያቄ ነው፣ ግን ምንም ቢሆን እህቴን አሳልፌ አልሰጥም። እና ፍቅረኛሽ ላይ ወደፊት አገባዋለሁ ብለሽ የወሰንሽው ሰው ላይ ልትወስኝ ነው? እንደዚህማ አላረግም። እነዚህ ሰዎች እኮ ህይወቴ ላይ የሚያስፈልጉኝ ሰዎች ናቸው። ስለዚህ ያለኝን ሶስተኛ አማራጭ ተጠቅሜ ራሴን መስጠት ነው። እኔም አሁን ላይ ይህንን ነው እያደረግኩኝ ያለሁት። በቃ ለምትወዱ ሰው ራስሽን አሳልፈሽ መስጠት። አባቴም ሆነ ኪራ በእኔ ምክንያት ሲጨነቁ ማየት አልፈልግም። ይሄ በጣም ከባድ ነው። ልክ ብለሻል። ፍቅርና ትልቅ ማስተዋልን የሚጠይቅ ነገር ነው። ግን ምንም ነገር ቢሆን ከጎንሽ ነኝ። እሺ? አዎ ልክ ብለሻል። በዚህ ሁኔታ መቼም እንደማልጸጸት ተስፋ አደርጋለሁ። ደግሞም እኮ አንቺና ምሩ ባትኖሩ ኖሮ መች እንደዚህ ወስን ነበር። እኔ የምልሽ እሱን ነው። ጸጸት በጣም መጥፎ ነገር ነው። እህቴን ቅልቧን የነጠቃት ጸጸት ነው። እና አይደለም ሰው ሲጸጸት ይቅርና ጸጸት የሚባለውን ቃል ስሰማው ራሱ ያንገሸግሸኛል። ህመሙ በጣም ከባድ ነው። በተለይ ደግሞ የልብ ጠባሳ ሌላ ሰው ነው የሚያደርግሽ። በምክንያት እኔን ብቻ ብለሽ እንድታስቢ ነው የሚያደርግሽ። ልክ ነሽ። ታውቂያለሽ፣ አሁን ላይ ፍቅርን እንደ ጦር ነው የምፈራው። ያለኝን ማንነት፣ ሳቄን፣ ሁሉ ነገሬን በአጠቃላይ የሚነጥቀኝ ነው የሚመስለኝ። ስለዚህ ፍቅር በጣም ነው የሚያስፈራኝ። እንደዛማ አትበይ። ደግሞ ታውቂያለሽ፣ አንቺም ብለሽዋል፣ የሰው ልጅ እድል እንደ መልኩ የተለያየ ነው። ይህን አባባልሽን መቼም ቢሆን ነው ማረሰው። ታውቂያለሽ፣ ግራ እጄን ቃል ኪዳን ያሰረለት ቀኝ እጄ ነው ማለት። ራሴ ነኝ ለራሴ ቀለበት ገዝቼ ያደረኩለት። ሁሉም ሰው ፍቅረኛ አላት ብሎ እንዲያስብ። እኔ መጎዳት እፈራለሁ። ስለዚህ እድሜ ልኬን እየሳኩ እኖራለሁ ማለት ነው። አውቃለሁ። ሌላ ቀን ደግሞ በሰፊው እናወራለን። ምሩ ደግሞ በደንብ ትተባበረናለች። ሰኒ በእናትሽ እንዳታዝኝ። አይ በቃ የእህቴ ነገር ትንሽ ነርቨስ ስለሚያደርገኝ ነው። ግን አሁን ከኔ በላይ ያንቺ ነገር ነው የሚያሳስበኝ። እኔ ምን እንደማደርግ አላውቅም። ለምን አንድ ነገር አናደርግም? ምን? እኔ ለሀሴት የቅርብ ጓደኛ ለምን አንሆንላትም? እሺ ከዛስ? ማለቴ በእናንተ ጓደኝነት ምን እንጠቀማለን? ቆይ አንቺ ለምንድን ነው ችግርሽ የምታማክሪኝ? ስለምተማመንብሽ፣ ስለምትሰሚኝ፣ በችግሬ ጊዜ አብረሽኝ ስለነበርሽ፣ ሰውን በኑሮ ደረጃው ስለማትለኪ ነው። ብቻ በአጠቃላይ በቃ ጥሩ ልጅ ስለሆንሽ። አሁን ያልሻቸው ነገሮች ሁሉ በአንድ ቃል ሲገለጹ ታማኝ ጓደኛ ስለሆንኩ ነው አይደል? ስለዚህ አንቺ የሀሴት ጓደኛ ልትሆኝ፣ ከዛ ደግሞ በመሀላቸው ምን እንዳለ ልታጣሪ። 10 ከ10 ተመልሷል። ኧረ ሰው እያየን ነው። ይቅርታ። ኧረ ናሆም እና ምሩ ደግሞ የእነሱን ግብዣ ንቀን እንዳይመስላቸው። አዎ እንሂድ በቃ። በመጀመሪያ ቀን ማን አስደብራቸው? ምሩዬ እስከዛሬ ድረስ ይህን ሙያ ደብቀሽው ነበር። እንደዚህ ቤት የምሰራው አይጣፍጥም ነበር። ኧረ አይ ጽናት ያለችው እውነታ ነው። ዛሬማ የሆነ የተደበቀ ሙያ ወጥቷል። ፍቅር ይለቀቅ። ይኸውልህ መቼም ይኸውልህ በእነዚህ ቆንጆ ልጆች የተሰራ ምግብ ከእኔ እኩል ካልቀመስኩኝ አትሉም አይደል? ከአንተ እኩል እኮ አላለም። ቢያንስ ግን ቁርስ፣ ምሳ፣ እራት ብቻ ይፈቀድልን አይደል እንዴ? ይኸውልሽ ለአንቺማ እንደውም ይኸውልሽ የምገባ ፕሮግራም ነው የማዘጋጀው። የምሬንልሽ። ኧረ እናንተ ሰዎች ምግብ ቤት ልታስከፍቱኝ ነው እንዴ? ዝም በያቸው የኔ ቆንጆ። ግን ቆንጆ ምግብ ነበረ። አመሰግናለሁ ጽዬ። ታስቀናላችሁ አለው እንጂ እኔ ሰባዝን ቆሜ ቀረው። እንዴ የምን ቆሞ መቅረት ነው? ዞር ዞር ብለህ ፈልግ እንጂ ምናልባት አንተ ያላየው ለሌላ ሰው የታየ ፍቅር ሊኖር ይችላል። ጽድቁ ቀርቶብኛለች እናቴ። ዝም ብሎ ቆሜ የቀረው ማለት አለ እንዴ? ፍቅር አንዳንዴ መታደልን ይጠይቃል። አንዳንዱ መጥቶ ሰባብሮት የሄደውን ልብህን ሌላ ሰው መጥቶ ልክ እንደ ሸክላ እንደ አዲስ አፈራርሶ መስራት ይችላል። እሱን ደግሞ ለማግኘት ልብህን መክፈት መቻል አለብህ። አይ ሀሴት፣ ፍቅር አንቺ እንደምታስቢው ጣፋጭ ሳይሆን በጣም አስቀያሚ ነገር ነው። ልብሽ ይሰበራል፣ ደስታሽ እንደ ጉንበኑ ይጠፋል።
እዚህ ምድር ላይ ካሉ አስቀያሚ ነገሮች አንዱ ፍቅር ነው። ፍቅር ከሰው በታች እንድትሆኚ አንሳሽ እንድትታይ ያደርግሻል። እንዴ እንደዛማ አትበል። በፍቅር ከፍ ያለ እንጂ እኮ ዝቅ ያለ የለም። እና ምን ልበላት? ስለ ፍቅር የተዘፈነ ዜማ ጠቅሼ መዋሸት ነበረብኝ? ፍቅር በሚባል የውሸት ማዕበል ውስጥ ሌላ ሰው ገብቶ ሲዘፈቅ ማየት ነበረብኝ? እንደዛማ አይደለም። ሁሉም ፍቅር ውሸት አይደለም። አንድ ሰው ባቆሸሸውና ባበላሸው ማንነት የሌላውን ፍቅር ማንቋሸሽ ተገቢ አይደለም። እና እልል እያልኩ ላመስግን ወይስ ምን ላድርግ? ከቻልክማ መጽሐፉም የሚለው ባለህ ብቻ ሳይሆን ባጣኸውም ነገር አመስግን ነው። ስለዚህ አመስግን። ምናልባት እኮ ያጣኸው ለአንተ የማይገባህን ነገር ወስዶ የሚገባህን ሊሰጥህ ይሆናል። እሱስ ልክ ነሽ። ከሱ የተሻለ እንጂ የባሰ እንደማይመጣ እርግጠኛ ነኝ። ግን ምን እንደሚያሳዝነኝ ታውቂያለሽ? እሷ በሰበረችው ልብ ሌላ ሰው ሲጎዳ ማየቴ። ብርጭቆ የሰበረውን ሳይሆን የሚያነሳውን ነው የሚቆርጠው። ቆይ ክርክሩ እኮ በእናንተ መድረክ ብቻ ሆኖ ቀረ። እኛንም ማሳትፉን እንጂ። ደግሞ አንዳንድ ሰዎች ዝምታን መርጠዋል። አቤት ቃላት መረጡ! አቤት ንግግር! እንዴ የሆነ ስብሰባ ላይ ምናምን እኮ ያለች ነው የምትመስዩ። የምር ግን የእናንተ ዝምታ ገርሞኝ ነው። ጽናትና ኪራ መሀል የተፈጠረ ነገር አለ? አረ ምንም የለም። ምን ሊፈጠር ይችላል? አረ ሰዎች ቤቱን በመጀመሪያ ቀን ተጨቃጨቅንበት። አዎ በቃ ሁላችንም ችግር ሳይኖርብን ቀርቶ አይደለም እዚህ የምንስቀው የምንጫወተው። ግን በቃ ህይወት ይቀጥላል። እንደውም ቤቱ አፍ ቢኖረው ቅንድሙ ሰቅሎ ውጡልኝ ይል ነበር እንዲህ ስንጨቃጨቅ። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት እየሆነ ነው ይላል። አረ እንሂድ በቃ። ልጁም ደግሞ ውጭ ነው፣ ሲመጣ እንዳያጣን። አይ ቁልፍ እኮ እሱ ጋር አለ። ስወጣ መንገድ ላይ አግኝቼ እሰጥቼዋለሁ። እንደዛ ከሆነማ ጥሩ አድርገሻል። እና ካገኘሽ ይዘሽ አመጭም ነበር? እምሄድበት አለኝ አለ። ሰኒ ልብስ መቀየር ስለፈለገች ለዛ ነበር የጠራ ነው። አረ እባካችሁ እንዴ! ጠዋት እየወጣሁት ቤቴ አኩርፎ አላስገባም እንዳይለኝ። እኔ ልሂድ። አንቺ ልጅ ግን በቃ ቤትሽን አታምኚም አይደል? በዚህ ጊዜ ምን የሚታመናለ ብለህ ነው? ደግሞ ጥሎኝ ሄዶ ሜዳ ላይ ቢያሳድረኝስ? እንዴ ዛሬማ አትሄዱ፣ እዚሁ ደሩ እንጂ። አዎ አይሻልም? በጣም አሪፍ የቤተሰብ ጊዜ እናሳልፋለን። ውይ እኔ ሄዳለሁ፣ ያልጨረስኩት ስራ አለኝ። እኔ ብሄድ የተሻለ ነው። እዚህ ማጣበብ አልፈልግም። ያው አዲስ ጎጆ ወጪ ብንሆንም ለእናንተ መተኛ አይጠፋም። እንደውም ለምን ቤት አናድርም? ፈቃደኛ ከሆንሽ እንደውም የሴቶች ሌሊት ይኖረናል። በእሱ ሀሳብ ባይሆን እስማማለሁ። እሺ ኪራና ጽ ግን እዚህ ነው የምታድሩት፣ እየተጫወትን ነው የምናድረው። በሉ እኔ ልሂድ። ሀሴት እንውጣ። እሺ ስማ ደግሞ ቃል የገባው እንዳረሳሽ። እንዴ ምኑን? ምገባውና አይ ሰኒ እብድ የሆነች ልጅ እኮ ናት። እብድም ጭምትም ነች። እንደዚህ ስትታይ እኮ ከጨዋታ ውጪ ምንም የምታውቃት መስልም። ግን ደግሞ ውስጧ በጣም ብልህ፣ የዋ አሳቢ ሴት ናት። ልክ ነሽ። የሰው ልጅ ከላይ እንደሚታየው አይደለም። አንዳንዱ ተለሳልሶ ገብቶ የዘመናት ቁስል ሰጥቶሽ ይሄዳል። ለምን በቀጥታ ስሜን አጠራው? በጠራውም እኮ ቅር ሊልሽ አይገባም። ስራሽ አይደል እንዴ? አትይኝ። እንደሱ ስታይ ካላንተ መኖር አልችልም ብለሽ ዋሸሽኝ ቅጥፈቶችሽ እንዳለ ይመጡብኛል። እሺ ልውጣለ ወይ ቤት ልሂድ? እኔ እንደዚህ እንድትሆን አልፈልግም። ጽናት እንደዚህ እያልሽ ስላስመሰልሽ በደሎችሽን ልረሳልሽ አልችልም። ጽናት ሰባብረሽኛል። ይኸውልሽ አሁን የኔ መከፋት እያወራሁ የጓደኞቼን ደስታ ማበላሸት አልፈልግም። እሺ በሩን ቆልፎ የት ሄደው ነው? ተሰደዱ እንዴ?
አይና ሄሎ ኪራ፣ የት ናችሁ? ናሆማ ጋር ሄደን ነው። ምን ነው በሰላም ነው እንዴ? ምን እሺ፣ በጨዋ በር ልግባ እንዴ? ቁልፍ እኮ የለኝም። ሀሴት እኮ ሰጥቼዋለሁ ብላኛለች። ኧረ አለች። አይ አልገባኝም። አልሰጠችም? የልብ ጌታ አይደል? ኪሴ ውስጥ አለ፣ እረስቼው። አየሽ። እሺ በቃቸው። ጭራሽ ውሸት ጀመርሽ? አሳይሻለሁ። የአንበሳ አፍንጫ ነው የሸተሽው። ናሆሜ ግን ቤቱ ቆንጅዬ ነው እንዴ? ሚስቱስ? እሷማ ልዕልት ናት። አንቺ ፈራሽ እንጂ እኮ ናሆሜ ከልዕልት በላይ አድርጎ ነው ያዘሽ። አየሽ፣ ፍቅር ጉልበትሽን ይጨምረዋል። ያለሽ ደስታ ላይ ደስታን ይሞላብሻል። እሱማ ልክ ነሽ። ብታይ ማታ ማታ ተነስቶ መድኃኒት የሰጥቶኝ ነው ተመልሶ የሚተኛው። መጀመሪያም እኮ ብዬሽ ነበረ። ፍርሃትን ሰብረሽ ግን አብረሽው ስለሆንሽ በጣም ደስተኛ ነኝ። እኔስ እሺ በፍርሃት የተነሳ ናሆሜን አላጣሁትም። አንቺ እኮ ግን በፍርሃት ግርዶሽ ተጋርደሽ ኪራን እያጣሽው ነው። እንደዛ ነው ብለሽ ነው? አንዳንዴ እኮ ለሌሎች ደስታ ስንል የራሳችንን ደስታ መስዋዕት እናደርጋለን። ደግመሽ ለማታገኛቸው ሰዎች፣ ምናልባት በህይወት ላታገኛቸው ለምትችያቸው ሰዎች ስትይ የምትከፊው ብዙ መስዋዕትነት አለ። የእነሱን ደስታ መንጠቅ ደግሞ በጣም ይከብዳል። ምን ማለት ነው? እና እንዴት ነው አዲሱ ፍቅር? ኪራ ምሩ ከጠበቅኳት በላይ ፍቅር አዋቂ ነች። በቃ ምን አለፋ ህይወቴ እንደ ፈንዲሻ ነው ያፈካችልኝ። ሳታስበው ከላይ ሲሸልምህ እንደዚህ ነው ወንድሜ። እኔ ቤቴ ላይ የሰራሁት ግፍ ነው መሰለኝ በምወደው ሰው ቀጣይ አፍቅሮ ማጣትን አየሁት። ኪራ አንተ እኮ በቤቱ ዙሪያ ምንም አይነት ጥፋት አላጠፋም። ራሷ ነች በቃ ነገሮች ሁሉ ግልጽ ሆነው እያሉ እውርነት ነው የመረጠችው አይደል? አንተ ምንም መጸጸት የለብህም። ምን ማድረግ እንዳለብኝ አላውቅም ናሆማ። ጽናትን በጣም ነው ማፈቅራት፣ ግን ምን ሆና እንደዚህ እንደተለወጠች መቼና እንዴት እንደጠላችኝ አላውቅም። ይኸውልህ ኪራ ሴቶች ማለት ልክ እንደ ፐዝል ናቸው። ይኸውልህ አወቅኳቸው፣ ገጠምኳቸው፣ ጨረስኳቸው ስትል ደግሞ ሌላ ጨዋታ ይዘውብህ ይመጣሉ። ጽናት ደግሞ እንደምታውቀው ፍቅር አዋቂ ናት። ለአንተ ደግሞ በጣም ትልቅ ፍቅር ነው ያላት። እርግጠኛ ነኝ እሷ መቼም ልጠላ አትችልም። ብጠላህ ራሱ ጠልቻለሁ ማለት ድፍረት አይኖራትም። ናሆማ እኔ ምን ማድረግ እንዳለብኝ አላውቅም፣ ግራ ገብቶኛል። ቆይ ግን የሆነ አጣብቂኝ ውስጥ ገብታ ቢሆንስ? ታዲያ እንደዛ ቢሆን ራሱ እኮ እኔ ሁሉን ነገር ልፈታላት እኮ ዝግጁ ነኝ። ሴቶች እኮ ከአቅማቸው በላይ ልክ እንደ ተራራ ልብን የተቸሩ ፍጥረቶች ናቸው። የሆነ በቃ ሁሉንም ነገር እንደ ፖሊስ መርማሪ ማድረግ የሚችሉ ነው የሚመስላቸው። በጣም እኮ ድንቅ ፍጥረቶች ናቸው። የእነሱ ምርመራና ፈተና እኮ አያልቅም። እኛ አበድን እንጂ። አዎ ይኸውልህ እኔ እስከማውቀው በፍቅር ያበደ ወንድ እንጂ ሴት እኔ አይቻልም ጭራሽ ነው የምልህ። ተዋ እንዴ ቤታስ እሱ ወንድማችን ናት። እሱ ይኸውልህ እኔ ምንም የሴት ባህሪ አይችባት አላውቅም። በቃ ሁሉ ነገሯ የወንድ አይደለ እንዴ? በእናትህ አረ ያለ እቅድ ያታስቀኝ። የምሬን ነው የምልህ። የሆነ ውስጧ ላይ በቃ የሆነ ወጣት ወንድ ያለ ነው ይመስለኝ። የምሬን ነው የምልህ። በቃ ይቺ ኤክስሬነት አትለቀማ። አሁን ደግሞ አክሽልሽ በቅርቡ ሐኪም ቤት ልከፍት ነው። በቃ አንተ ሰውዬ አያልቅብህም። ይልቅ ና ሳሎን ንግባ። ንግባ